አርግዣለሁ አብርሽ። ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ይኸው ተቀያየርኩ አብርሃም። በእግዚአብሔር ገና ከሆነ ትርቀኝ ነው። ህሊና አለኝ። ያው እሷ ያደረገችብኝ ነገር አላደርግም ብዬ ትቼው ነው። ጉድና ጅራት ከወደ ኋላ ነው ይባላል። ቤተሰብ የፈራ ነው የጠረጠርነው ነገር ሆኗል። በጠዋት ቪዲዮዎቼ ላይ ከተከታተላችሁ ማለት ነው ቤተሰብ ወደ መጨረሻ አካባቢ አርግዛ ሊሆን ይችላል ብዬ ነበር። ያልኩት አልቀረም ሆኗል ማለት ነው። እትዬ ሄርሜላ እነ ሩታን እነ ዳኒንና እነ ኤፋን በየእስር ቤቱ ስታንከራተት የነበረው እዛ ቁጭ ብላ በቪዲዮ ስትከታተላቸው የነበረው አንድም በቀል ነው፣ ሁለተኛም በቀል ነው፣ ሶስተኛም በቀል ነው። እንዴት በሉኝ። አንደኛ ነገር ሄርሜላ ካረገዘች አብርሃምን ያሰረችው መስሏታል። አብርሃም አይደለም በገመድ ማለት ነው በሰንሰለት ቢታሰር አርፎ የሚቀመጥ ሰው አይደለም። ሄርሜላዬ ነገ ደግሞ ወይ ጠጅቱ ጋር ሄዶ አስረግዞልሽ ይመጣል። እትትት ይላል እሱ በሄደበት የታወቀ ነው። አዎ ዛሬ ይሄ ታሪክ በመፈጸሙ በእውነቱ ማለት ነው ለሩታ ረፍት ነው። ከዚህ በኋላ ሩታ ከአብርሃም ስር ጡል የምትይውን ታቆሚያለሽ። አበቃ፣ አለቀ፣ ደቀቀ። ሁሉም ነገር ተከናወነ እግዚኦ ግን ቤተሰብ ያሸማቅቃል የአብርሃም ህይወት። እግዚአብሔርን እኔ በህይወቴ እንዴት ተሸማቀቅኩበት ልጅ ማንም የለም። አብርሃም ላይፍክ ያሸማቅቃል፣ ይዘገንናል። በእውነት ነው የምላችሁ። እዚህ መሀል ላይ ያው የፈጣሪ ስም መጥራት የለብኝም ነበር። ሶሪ ቤተሰብ። ሰላማችሁ ይብዛልኝ ወደ ዩቲዩብ ቻናሌ ቤተሰቦች፣ ደህና ናችሁልኝ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ እንዳያችኋት ሄርሜላ ምንም ሳትሆን እንደመጣች ሁላችሁም ታውቃላችሁ። እገታ ምንም ነገር ውስጥ አልገባችም ብለን ነበረ። ዛሬ ቀለበቷንም አስራ ነው ተመልሳ የመጣችው። ሌላው ደግሞ መርዶ ነው ያረዳችሁ ለአብርሃም። መርዶ በዚህ ሰዓት ይሆናል ብዬ አላሰብኩም አለ። ኧረ እባክህ በየሆቴሉ በየባህሩ በየምኑ ይዘካት እንደፈለክ ከሆንክ በኋላ እንደፈለክ ሆነክ ልጅ እንደምታመጣ ሳታቀርተክ ነው የሰው ከትዳር በፊት ማለት ነው እዚህ ነገር ውስጥ የገባከው። በእውነት አብርሃም ህይወትክ የተረገመ ህይወት ነው፣ የቆሸሸ ህይወት። ዛሬ ልወርድበት እችላለሁ፣ መውረድ ስላለብኝ ነው። ለኔ ብቻ ሳይሆን ለሌሎች እህት ወንድሞች መማሪያ ይሆናችሁ። እሺ አያችሁ አይደለ? ዘመናችሁ ሳይበላ ንቁ። በዚህ ህይወት ውስጥ ያላችሁ ወገኖች እንደዚህ ነው በቃ። በጓደኝነት ሰበብ በምን ሰበብ ወንዶች እንደዚህ አይነት ህይወት ውስጥ ይከቱና ትዳርም ሳትይዙ ህይወትም ሳትመሰርቱ ባየር ላይ እንዳላችሁ ልጅ ያሳቅፋሉ። በቃ ከዛም በኋላ ይሄው አሁን አብርሃም እንዳትርቀኝ ፈርታለች። በአብርሃም እንኳን የምትተማመን ሴት አይደለችም ሄርሜላ። ጥርሱን ነክሶ ነው ዋጥ ያደረገው እልኩን ማለት ነው። አብርሃም ዛሬ ፌንት ሳይበላ መቅረቱ በጣም አስገርሞኛል። የፍቅር ጥያቄ ስጠይቀው እኮ የወደቀ ልጅ እኮ ነው ፌንት በልቶ ማለት ነው። ዛሬ እንዴት ፌንት አልበላም? አቅቶታል። መጨረሻ አካባቢ ይመስለኛል መቆም ስላቃተው ነው የሄደው። ያሳፍራል። አብርሽ ለጥቂት ጊዜ ከሚዲያው ተደበቅ። እኔ ላንተ እያፈርኩኝ የማፈር ስሜት እየተሰማኝ ስለሆነ፣ ምክንያቱም ከሄርሜላ ጋር ከዚህ በፊት ምንም ንክኪ እንደሌላችሁ ስታወሩ ነበረ። በይፋ ውርደታችሁ በሚዲያ ተጋለጠ። በይፋ ራሳችሁን ነው ደግሞ ያዋረዳችሁ መመጡት። አንዳንዴ ሰው ነውሩን አይሸፍንም። እንደው ይሄን ነገራችሁን እንኳን በጀርባ አውርታችሁ ጨርሳችሁ እንደው ቶሎ ብለህ እንደው ቬሎንም ምኑንም ብለህ ቤተሰብ ጋር እንደው አዋክበህ አግብተሃት እንኳን አረገዘች የሚለው መረጃ እንኳን አታመጡልንም። ሰበብ ፈልጋችሁ እንኳን አሸፋፉንም ጉዳችሁን ማለት ነው። ለዚህ ምስኪን ህዝብ እንደ ቱሪናፋ ትነፋላችሁ። ይሄን ቱሪናፋችሁ ማለት ነው። በቃ ያገኛችሁትን ሁሉ ለህዝብ የሚወጣውንም የማይወጣውንም ማለት ነው። በእውነት አብርሃም ይሄው የአብርሃም መጨረሻ ይሄ ነው። አድንቁ፣ አጨብጭቡ። ሄርሜላ ረገዘች በሉ እነ ዝሙት መንደር ደጋፊዎች ማለት ነው። ባይዘዌ የፍቅር ጀማ የምትሉ ሰዎች በጣም የስህተት ስም ነው የሰጣችኋቸው። የና አብርሃም ስም የና አብርሃም መለያ ስማቸው የዝሙት ጀማ ነው። እንዳትረሱ፣ የዝሙት ጀማ በቀይ በትልቁ ይጻፍበት ማለት ነው። ምንድነው አብርሃም እያስተማረ ያለው? ከዝሙት ውጪ ከትዳር በፊት እንደዚህ አይነት ነገር ውስጥ ገብቶ ገና በአመቱ ቤቢ ማለት ነው የሩታ ልጅ ቤተሰብ 6 ወር አልሆነውም። ትሰማላችሁ? ይኸው ሄርሜላን አስረግዟታል። ይሄ ታዲያ አሁን መንገድ ላይ ራሱኛ እንደዚህ ያየ ነው የምናልፈው ሰው ነው አብርሃም። ደግነቱ መኪና አለው፣ ተጠንቅቆ ነው ሲወጣ ሲገባ። አሳቻ ሳን ነው የሚወጣው ወይ ከሰው ጋር ነው እንጂ የሚወጣው ብቻውን እኮ ከቤት ራሱ አይወጣም። ታውቃላችሁ?
ምክንያቱም ብዙዎች ማለት ነው የሚናደዱበት ሰዎች ስላሉ ይፈራል። እና እንደዚህ አይነቱን ሰው ያበረታታችሁ የአብርሽ ደጋፊ የሄርሜላ ደጋፊ ጀግና ውይ ስታሳዝኑ ውይ ምን አይነት አስተሳሰብ ነው ያላችሁ እንዲያነስ ሰዎች እግዚአብሔርን እፈሩ ማለት ነው። አብዛኞቻችሁ እስካሁን ድረስ የአብርሃም የሩታን የሄርሜላን ታሪክ ታያላችሁ በቪዲዮ ትሰማላችሁ። ግን አንድም ሰው በዚህ ነገር ላይ እንትን ሲል አላየውም ሲቃወም ወይም ይሄ ህይወት እኮ ነገ እኔ ላይ ይደርሳል የሚል እህቶች አላየዋችሁም። በአብዛኛው እህቶች ናችሁ የምትቀልጡትም እናንተ በስደት ያላችሁ አብዛኞቻችሁ እኔም ተሰድጄ አይቼዋለሁ። ብራችሁ የምትበሉት እናንተ፣ በወንድ የምትታለሉት እናንተ። ይሄ ህይወት ነገ እናንተን እንደማይጠብቃችሁ በምን እርግጠኛ ናችሁ? ስለዚህ ይሄ የእነ አብርሃምና የእነ ሩታ የእነ ሄርሜላ ታሪክ ለእናንተ መማሪያ ነው ሊሆናችሁ የሚችለው መማሪያ። እንዲህ አይነት ነገር ስታዩ ደጋፊ አትሁኑ። መደገፍ የሌለባችሁን ነገር ደጋፊ ሆናችሁ አትገኙ። ሐሳቡን በአይምሯችሁ ሆናችሁ ነው ማየት ያለባችሁ። እንደዚህ አይነት ቆሻሻ ስራ ገና በአጭር ጊዜ ውስጥ ይኸው መንዘላዘል ይሄን ያመጣል። ትዳርን ትቶ ከዛም ጋር እንደዚህ መዝለል እንዲህ አይነት ነገር ያመጣል። ያሳፍራል። የአብርሃም የዛሬው መርዶ በጣም ያሳፍራል። ሀዘን ለብሰ ተቀመጥ። የምሬን ነው ምልክ ለይ ጸጋ ነው እንዳትሉ ነገሊት ማለት ነው እንዳትሉኝ። እኔ እንዲህ አይነት ጸጋ የለም። እንዲህ አይነት ጸጋ የለም። ሁሌ በእንዲህ አይነት ህይወት ሴቶች እያገቡ የሚሞሸሩት ህይወት ይበቃል። በቃ ይበቃል። አዲስ አበባ ሙሉ ያጥለቀለቀው ገጠር መንደሩን አሁን እየተዳረሰ ነው። ድሮ በገጠር መንደሮች ሰው ተጋብቶ ትዳር ይዞ በስርዓት በአግባቡ ነው ሲጋባ ነው። አሁን አዲስ አበባ ላይ ኖርማል ሆኗል። ሳይጋቡ ብጥ ብሎ ሽማግሌ መላክ ኖርማል ሆኗል። ሄርሜላና አብርሃም በተዋወቁ በ6 በ7 ወራቸው ይኸው ልጅ አመጣችለት። እሱም ማሰር ስለምትፈልግ የሀሳቧን የህልሟን አሳክታበታለች። ድባቅ ነው የመታችሁ ዛሬ አብርሃምን። አሁን ባይሆን አላለም። አሁን ባይሆን የሚለው እኮ የሄድክበት መንገድ ምንድን ነበር? ከሷ ጋር የነበረ ኮሙኒኬት ምን ስታረግ ነበር እስካሁን? አንተ ብያችኋለሁ፣ ከሄርሜላ ከሴት ውጭ አብርሃም መኖር አይችልም ብያችኋለሁ። ተረዳችሁኝ? አሁን አገኛችሁኝ? አሁን ይኸው ሩታን በዚህ ልክ የጠላት ከሄርሜላ ጋር ሌላ ችግር ውስጥ ሌላ ይሄ የልጅ ማምጣት ህይወት ውስጥ ገብቶ ነው። አሁን ሳመናችሁ አያችሁ፣ አቅለሸለሸው። የመጀመሪያ ሚስቱ አቅለሸለሸችው፣ ሌላ ጋር ሄዳ ሄርሜላም ነገ ታቅለሸልሸዋለች አብርሃምን። ከዛ ደግሞ ነገ አንዷ ወይ ፌቨን ትመጣለች። የፈረደ ፈጣሪ ከዚህ በኋላ አብርሃም ላይ ማንንም ሴት አይጣላት። እኔ የምመኘው መጸለያው እሱን። ይሄ ጉዱ ካሳ እኮ ነው እጥር ብሎ ማለት ነው ጉዱ ካሳ። ሄርሜላ አንቺ ተአቀደሽ አዘጋጅተሽ ነው ይሄ ህይወት ውስጥ የገባሽው። 100% በዚህ ነገር ላይ ሆም ብለሽ ያረግሽው ነው። 100% ነው። ቤተሰብ እምላችሁ 5% አላላችሁም፣ 99% አላላችሁ 100%። ምክንያቱም አብርሃምን ማሰር መቋጠር አልቻለችም። በአብርሃም መተማመን አልቻለችም። ያረገችው ነገር ልጅ ያስተሳሰራል የሚል ሰምታለች መሰለኝ። እቅድና አላማዋን አሳካች። ማርገዝና ማርገዝ ይሄ ህይወትሽ ማለት ነው። በዝሙት የተጀመረ ህይወት፣ በትዳር ያልተጀመረ ህይወት ተረዱ። እዚህ ጋር እኛ ጻድቃን ሆነን አይደለም፣ እኛ ወይም ደግሞ በጣም ስማርት የሆነ ህይወት ያለን ሰዎች ሆነን አይደለም ይሄን ምክር እየመከርኳችሁ ያለሁት። ግን አሁን ላይ በገባኝ ህይወት ልክ የሰው ልጅ መኖር ያለበት እንዲህ ስለሆነ ነው። ትክክለኛው ማንነቴ ላይ ስላለው ነው። አሁን ገባችሁ? እንዲህ አይነት ሀሳብ የምሰጣችሁ ቤተሰብ ወገኖቼ። አብዛኞቻችሁ የዋሆች ናችሁ። በተለይ ስደት ያላችሁ ቶቼ እንደዚህ አይነት ወንድ ጋር አትቅረቡ። ማሾፊያ፣ መቀለጃ፣ የነሱ መጠቀሚያ። አያችሁ አብርሃም ምን ያህል እንደደነገጠ እንዴት እንደደነገጠ አያችሁ። መቆም አቃተው። ጥርሱን ነክሶ ነው የቆመው አልኳችሁ እኮ ዛሬ። ፊቱ ባንዴ ሌላ እያቀረብኩ እያየሁት ነበረ። ደነገጠ። ምክንያቱም አንደኛ እዚህ ጋር እንዴ ቆይ አይደለም ከሄርሜላ ጋር እንደዚህ ስትሆን ማለት ነው እቺ ልጅ ወንድ መስላ ነው? ሴት ልጅ ናት እኮ። እና ልጅ እንደማታመጣ እንዴት ነው የረሳከው? አባባ አብርሽ ዊዛውት ሴት ችግር አለብህ እኮ ብለናል እኮ። ገና የአብርሃም ጉዳይ አልቅም። ከትዳር ውጪ ዝሙት እያሳየን ነው። ይኸው ከትዳር ውጪ ይሄ ኖርማል ሆኖ በየአካባቢው ላይ እየተለመደ ስለሆነ ልታለማምዱን ኖርማል ነው እያላችሁ ልታስተምሩን አንፈልግም። እኛ የነቃን ሰዎች እንቃወማለን። ከትዳር በፊት እየተንዘላዘላችሁ ማለት ነው። ከዛ በኋላ ኖርማል እንደሆነ አድርጋችሁ እንዳታመጡልን። ያንዳንዳችሁ ማለት ነው ይሄን ነገር ልታውቁ ይገባል።
በጣም ያሳፍራል። አቤል ማለት ነው። በስማብ የነገሩ ጠንሳሽ ወይም መክሯታል መሰለኝ እንዲያርጉ አርጊ ብሏት ደስን ያለው ፈነደቀ። የቅሌታም ቅሌት ውርደት። አቤት ቤተሰቦችክ እንዴት ያሳዝናሉ። አቤት ጋሽዬን አሰብኳቸው። አቤት እህት ወንድሞችክን አሰብኳቸው። ምን አንገት የሚያስደፋ ልጅ ነው የወለዱት። አንገት የሚያስደፋ ሩታን ባገባ በአመቷ አመት ሳይሞላት ወለደች። ተመልከቱ። የሩታም እኮ ህይወት እኮ በነ ሄርሜላ መንገድ ነው ያለፈው ቤተሰብ። ያኔም ቢሆን ሩታ ቀለበት ወዲያው ሁሉ ነገር ወዲያው ሆኖ ነው በስንት ጊዜ ነው ያረገዘችው አይደለ? ዱባይ ሄዳ እኮ የ4 እና 5 ወር እርጉዝ ነበረች ቀለበት ሲያረግላት። ባለፈው ጊዜም ቀለበት ያረገው አብርሽ የሆነ እነሱ የሚያውቁት ኬዝ አለ። በነገራችን ላይ ለኛ ነው እንጂ ማይታወቀ እነሱ የሚያውቁት ነገር አለ። ቢያንስ ቀለበት አርጎላታል እንዲባል ተፈልጎ ነው ብታረግዝ እንኳን። ይሄ ግን ህይወት አይደለም። ቀለበትም ማረክላት አላገባካትም። ሰውየው ማላገባካትም ሚስትክ አይደለችም። በቃ ይሄ በዝሙት የመጣ ህይወት ነው። በዝሙት የመጣ ልጅ ነው ያረገዘችልክ። አምነ ተቀበል። እኔ አፍሬብሃለሁ። ሁሌም የምታሳፍር ሰው ነህ አንተ በዚህ ታሪክ ላይ ማለት ነው። ልጇ ገና 6 ወሩ ነው። እዛ አስወልዶ ያንን ያስወለደውን ልጅ እንኳን በእርግዝና ሰዓት እንኳን ሳይንከባከብ ሚስቲቱ እንደተሰቃየች ወለደች ሩታ። ልጇም ይሄው 6 ወሩ ነው ገና። እዛ ጋር ደግሞ ሄዶ ሄርሜላን አስረገዘ ሳያገባት። ምንም ነገር ቅርብ እንደሌላቸው አድርገው ሲያወሩ ነበር ቤተሰብ። ያሳፈረኝ ደግሞ ሄዶ ባለፈው ቪዲዮ ላይ እንዲያውም ፈልጌ ካገኘሁት አመጣለሁ ምንም ነገር በማላቸው እንደሌለ የምር ይሄን ያክል እኛን ትሸውዱናላችሁ፣ እኛን ታታልሉናላችሁ። ይሄው ጊዜው ደረሳ የመዋረጃ ሰዓት። ማበድክ ነው በቃ አሁን ማበድክ ነው። ለምን ቢባል አንተ እቅድ የሌለ ሰው ነህ። አንተ ሴት ብቻ አጠገብ ትሁን በቃ አለቀ። ሌላ ምንም በግራ ማየት የለም በቀኝ ማየት የለም። እንዲህ ቢሆን እንዲህ አይነት ችግር ይፈጠርብኛል የለም። ወደፊት ብቻ ችግር ሲመጣ ይሄው አንገቱን ደፋ፣ ተቅለሰለሰ፣ ላብላብ አለው፣ ከዛ ጦለወለው፣ ከዛ ቶሎ ብሎ ስልኩን ሰጥቶት ሄደ። አመዱ ቡን ነው። ይሄን ያክል ነው በቃ። ተቆጣጣሪ የሌለው ልጅ መጨረሻው ይሄ ነው። ምን ተቆጣጣሪ ያለው ራሱን በራሱ ነው። ገና በወጣት እድሜው ከቤተሰብ ፈንቅሎ መጥቶ እዚህ ራሱን በራሱ ነው እንደፈለገ ያኖረ ያለው ከቤተሰብ ወጥቶ ማለት ነው። በአግባቡ ሳይሰረግ ወጣ። የሩታን ህይወት አበላሸ። ይሄው ሄርሜላ ቀጠለች። አሁን ነገ ደግሞ ሄርሜላ እንደ ጣሳ ነገ ይወረውራታል። በቃ ይሄ ነው የአብርሃም ህይወት። አብርሃም ማለት ይሄ ነው። ተረዳችሁ? አጨብጫቢዎች እዛ መንደር ያላችሁ የዝሙት ጀማዎች ማለት ነው። ለዚህ ነው እኛ የምንናደደው። ለዚህ ነው በአብርሃም የምንበሳጨው። ለዚህ ነው አያችሁ፣ ሁለተኛ ሴት ህይወቷ እየተበላሸ ነው። ሜቢ ሊቀበላት ይችላል። አሁን ለጊዜው ነው የተቀለሰለሰው፣ ግዴታውን ይቀበላታል። ግን ደግሞ አሳፋሪ ነው ስል ነበር። ሰማችሁኝ? በቀደም ከአንድ እናት ከአንድ አባት ሩታን የመሰለች ሚስት ሰጥቶት ጸባዩን አስተካክሎ አመሉን ሰትሮ ህይወት አብረው ቢቀጥሉና ከሷ 2-3 ልጅ ቢወለድ እንዴት ደስ ይላል። ዛሬ ግን በ6 ወር ልጅ ላይ ከሌላ ሴት ደግሞ ሌላ ልጅ። እንግዲህ እዛ ጋም ከአንድ ሴት ልጅ አለው፣ እዚህ ጋም ከአንድ ሴት ልጅ አለው። ፈጣሪ ከእንዲህ አይነቱ ወንድ በአረብ ሀገር ያላችሁ ቶቼ ለን ፎከስ ማድረገው እግዚአብሔር ይሰውራችሁ። ንቁ። የምታዩትን ቪዲዮ ለራሳችሁ ብላችሁ ስሙ። እኔ ስደት ኖሬ ብዙ ህይወት አሳልፌያለሁ ኢትዮጵያ መጥቼ። አሁን ላይ ማንም ሰው የሚያንበረክከኝ ሴት አይደለሁም። ሁሉ ነገር የነቃ ነው። ሰው ነኝ አልሳሳትም ሳይሆን ሁሉ ነገር የነቃ ነው። በቀላሉ የምትሸወዱ ልጆች እንዳላችሁ ስላየው ነው። በኮሜንታችሁ መገመግማችሁ ልጆች ስላላችሁ ነው። ንቁ። በእንደዚህ አይነት የተጨማለቀ ህይወት ውስጥ ራሳችሁን አትክተቱ። ነግ ችግሩን ሁሉ የምትቀበሉት እናንተ ናችሁ። ዳፋው የምትሸከሙት እናንተ ናችሁ። ስለዚህ የሄርሜላ ማርገዝ እልል የሚያስብል አይደለም፣ የዝሙት እርግዝና ነው። አንድ ሜን ፖይንት ይያዝልኝ፣ አስረግጬ ነው የምነግራችሁ። ሁለተኛ ነገር አላገባትም። ሶስተኛ ነገር ስቲል እንኳን ማለት ነው እንደዚህ አይነቱን ነገር በደስታ ለመቀበል ፍላጎት የሌለው ሰው ላይ ነው ወደቀች። አረ ብዙ ያስብላል። የአብርሃም ጉዴ ዛሬው ጉድ ብዙ ያስብላል። ኤኒዌይስ ይሄ ነገር ውሸት ነው የምትሉ ሰዎች ካላችሁ ምኑ ነው ውሸት? ልጅቷ እኮ ሰውነቷ ራሱ ያስታውቃል። ይሄንን ዋሽታ የትም አትደርስም። ሲቀጥል ደግሞ ማለት ነው ሩታ ክስ አንስታለች በዛኛው ቤት ላይ። ሩታ ዘላለሟን ጻድቃን ያጫውታታል ባይዞይ ማለት ነው። ለዚህ እኮ ነው እንደዚህ ተኮርኩማ ህይወቷን ለዚህ በቃው ማለት ነው። እኔ ክፉ በሰራ ላይ ክፉ ስራ ስሪ አይደለም። እነሱ መቀጣጫ ይሆናል፣ ከህግ የሚያበልጥ ምንም ነገር የለም ብለው አይደል የሄዱት። ታዲያ አንቺስ ባላጠፋሹ ተወንጅለሽ፣ ልጆቹ ከአንቺም ጋር ያሉት ተወንጅለው ለምን ተብሎ
አሁን የሰማሽው ነገር ምን አይነት ስሜት እንደሚፈጥርብሽ ቪዲዮ ላይ ስመጪ ጉዱን እናያለን። በቃ ሩታ እነ ፈረንጁ በጣም ነው ያዘኑት። ለምንድን ነው ክሱን ያቋረጥሽው ብለዋታል። ክሱን ጀምራ ነበር የሚገርማችሁ። ይሄው ሁለተኛ ልጅ የልዑሌ እህት አይ ቲንክ እህት ይመስለኛል። አዎ የልዑሌ እህት እየመጣች ነው፣ መንገድ ላይ ነች ሩታዬ። ሄርሜላ ማለት ነው አድብታ እሱ ማሰርና መቋጠር የምችለው በልጅ እንደሆነ አመነች፣ አደረገችው። አቤል ያለውን ሰማችሁ? አንድ እኔ ደስ ያለኝ ነገር አለ። ከዚህ በኋላ ማንም አይደርስብሽም አላት። ተመልከቱ፣ ልጅ ስለመጣ ተቋጥራል። በቃ ነገሩ እዚህ ጋር አብርሃምና ሄርሜላ ተሳስሯል ማለት ነው። አለቀ። አብርሃም ወደ ግራ ሄድም ወደ ቀኝ ሄድም ብለው ነው የሚያስቡት። ይሄ የጅሎች ሀሳብ ነው። አብርሃም ምንም አይበግረውም። እናቱን አይፈራ፣ አባቱን አይፈራ፣ የሚዲያን ህዝብ አይፈራም። እንዳያችሁት በሚዲያ በአደባባይ ትላንት ምንም ካጠገቧ ደርሻ አላቅም ያላትን ልጅ አሁን ያስረግዞ ተገኘ። ኧረ ወይኔ ሩታዬ ፈጣሪ አጽናሽ ነው የምለው። ሰላማችሁ ይብዛ ቤተሰብ።